ክብር ለኢየሱስ ይሁን። ዛሬ በእናንተ መካከል እግዚአብሔርን ቃል ላስተምር በልቤ ከበደው ባለፈው ሰሞን ከኛ ከጄፒኤስ የትምህርት ቪዲዮዎች ላይ ከነበረው ቅንጭብ ሐሳብ ብዙ ሰዎች ሲነጋገሩበት ለነበረው ነገር መጽሐፍ ቅዱሳዊ የእግዚአብሔር ቃል ምን እንደሚል ምላሽ ልሰጣችሁ ነው። ምክንያቱም ምን ያስፈልጋል ልትሉ ትችላላችሁ። ጳውሎስ በእናንተ መካከል ይሄ አለ ይሄ ይሰማል ብሎ ብዙ ጊዜ አስተምሯል። ስለዚህ ከዚህ ከኮንፊውዥን ነፃ የሚያወጣ ትምህርት እንማራለን። ከዛ ጸልያለሁ። አንድ ነገር ግን የምነግራችሁ እንደዚህ ይላል እግዚአብሔር ቃል፣ በመጀመሪያ አስቀድሞ ወዶናልና ወዶናልና እኛ ደግሞ እንወደዋለን ይላል። ይሄ ትርጉም ትክክለኛ ትርጉሙ አስቀድሞ እሱ ወዶናልና እኛ እንወዳለን ነው። ፍቅር ከሱ ስለተቀበልን እኔ ደግሞ አጠገቤ ወዳለው ነው የሚለው። ከምንም ሞቲቭ አትነሱ። ምንም ነገር ከማድረጋችሁ በፊት ይሄ ጉዳይ ፍቅር አለበት ወይ ብላችሁ አስቡ። ምንም ነገር እግዚአብሔር በዛ ነገር እንዲሳተፍ፣ እግዚአብሔር በዛ ነገር እንዲቀላቀል ያ ጉዳይ ከፍቅር መጀመር አለበት። ስለዚህ ተደጋጋሚ ኢሹ የነበረው ነቢይ ሄኖክ መጽሐፍ ቅዱስ አያስፈልግም አለ ነው። አላልኩም፣ ልልም አልችልም። ቢያንስ ያለገለገልኩበት የእድሜ ዘመን ያስብለኝ። እንኳን ጴንጤ ሆኜ ወደ ሌላም እምነት ብመለስ የትኛውም እምነት መጽሐፍ ቅዱስ አያስፈልግም አይልም ከክርስትና ውጭ ካልሆነ። ስለዚህ ማንም ሰው ቀና ሆኖ ካሰበ አንድ ቤተ ክርስቲያን የሚመራ ብዙዎችም እንደሚያስቡት አይነትም ሰው አይደለሁኝም። እግዚአብሔር ረድቶኝ መጽሐፍ ቅዱስ ኮሌጅም ገብቼ ተምሬያለሁ። ግን አንዳንድ ጊዜ አጫጭር የኔም ቪዲዮዎች ከማየት ይሄ ሰውዬ ምንድነው የሚያገለግለው ብሎ ሙሉ ማየት ደግሞ ይጠቅማል። ቢያንስ ስለ ኢየሱስ ክርስቶስ 24 ሳምንት አስተምረን ከ24 ሳምንት ትምህርት የ30 ሰከንድ ንግግር ነው ገኖ የሚወጣው። ስለዚህ ይሄ መጽሐፍ ቅዱስ አያስፈልግም ልል አልችልም። እኔ ያልኩት ይሄ ጥራዝ መጽሐፍ ግን አይመለክም ነው ያልኩት። ሜርሲ መጽሐፍ ቅዱስ ዘሽ ላይ ቅዱስ መጽሐፍ ቅዱስ ዘና አማን መጽሐፍ ቅዱስ ዘና ተቀበሉ። ነግዬ መጽሐፍ ቅዱስ ዘና አማን ምንድን ነው የያዘው? አናግረኛ። ነግዬ ምንድን ነው የያዘው? ቅዱስ ምንድን ነው የያዘው? ሜርሲ የያዘችው ምንድን ነው? አራቱም መጽሐፍ ቅዱስ ይዘው አራት የተለያየ እምነት ሊያስተምሩ ይችላሉ። ካቶሊክም የሚይዘው መጽሐፍ ቅዱስ ነው። ኦርቶዶክስም የሚይዘው መጽሐፍ ቅዱስ ነው። ጆቫ ዊትነስም የሚይዘው መጽሐፍ ቅዱስ ነው። ሞርሞንም የሚይዘው መጽሐፍ ቅዱስ ነው። እኔ ጴንጤው የሚይዘው መጽሐፍ ቅዱስ ነው። ስለዚህ ይሄ መጽሐፍ የገባበት ቤት ሁሉ የተለያየ ርዕስ ተሰጥቶታል ማለት ነው። ልቀጥልልህ። ሙስሊምም ለመከራከር ይዟል ይሄ መጽሐፍ ያጠናዋል። ስለዚህ ኃይሉ ያለው ከመጽሐፉ አይደለም ማለት ነው። ኃይሉ ያለው ምንድን ነው? ከመጽሐፉ ሳይሆን ከመጽሐፉ ውስጥ ከምታገኘው መንፈስ ነው። ስለዚህ በደንብ በአግባቡ እንድትሰሙኝ የምፈልገው ይህን እኮ በፓርከር ታሰምርበት የለ እንዴ? እኔ አታምልከው ስል ለምን ደነገጥክ ታዲያ? ዚፕ ተሰፋበት የለ እንዴ?
እኔ አምላክ አይደለም ስለ ለምን ደነገጥክ? ወደ አምላክ የሚረዳ ነው። ለምሳሌ ቴንኪው ተባረኩ ግቡልኝ። ለምሳሌ እዚህ ቦሌ መንገድ ላይ ስትሄድ ወይም ደግሞ ከሳሪስ ስትመጣ ቦሌ አየር መንገድ የሚል ቀስት ታገኛለህ። ቀስቱ ጋር ቆም አውሮፕላን ጠብቃለህ። ቀስቱ ወደሚልህ ነው የምትሄደው። ይሄም መጽሐፍ ቅዱስ ወዴት እየጠቆመህ ነው? ሂድ ወደሚልህ ወዴት ነው? አምልክ ወደሚልህ ወዴት ነው? ስገድ ወደሚልህ ወዴት ነው? ሰዎች ይህንን መጽሐፍ ይዘው ከኢየሱስ ተፋተው አይቻሉ። ይህንን መጽሐፍ እያስተማሩ ከመዳን መንገድ ጎለው አይቻሉ። ስለዚህ የሚያድነውን መንፈስ ነው ከመጽሐፉ ማግኘት ያለ። ቴንኪው ውሰጅልኝ። አንድ ቀን ጌታ ኢየሱስ ክርስቶስን መጡና ፈሪሳውያን ጥያቄ ጠየቁት። በሙሴ ሕግ አሉት አንዲት ሴት ባሏ ከሞተባት በኋላ ወንድምየው ያግባት፣ ሰባቱ አገቧት አሉት። ከዛ ሰባቱም ሞቱ አሉት። ከዛ በመንግስተ ሰማያት ሴትዮዋ ሰባት ባል አላት ማለት ነው። የማን ሚስት ነው የምትሆነው አሉት። ኢየሱስ ከዛ ምን አላቸው? መጽሐፍትንና የእግዚአብሔር ኃይል አታውቁምና ትስታላችኋል። ይሄ መጽሐፍ እኮ እንድትፈላሰፍበት ሳይሆን የተሰጠህ ነው። እንድትገናኙ የተፈለገው ኃይል አለ። ስለዚህ ይሄ መጽሐፍ እንድትገቡበት የፈለገው አንድ የመንፈስ ዓለም አለ። አሁን ዮሐንስ ምዕራፍ 5 ላይ እንሂድ። እያስተማርኩ ስለሆነ መጽሐፍ ለምትፈልጉ ለምትጽፉ መጽሐፉና ክርስቶስ ብላችሁ ጻፉት። መጽሐፉና ክርስቶስ በጣም ጥቂት ደቂቃ ብትሰሙኝ ብዙ ታተርፋላችሁ። የዮሐንስ ወንጌል መጽሐፍ ከአራቱ የወንጌላት መጽሐፍት አንዱ ነው። ምን ማለት ነው? የኢየሱስ ክርስቶስን የምድር አገልግሎት ከጻፉት ሰዎች መካከል አንዱ መጽሐፍ ነው። የዮሐንስ ወንጌል ከሌሎቹ የሚለየው ምንድነው? እንደ ብዙዎቹ ተአምራት አላበዛም። ዮሐንስ 7 ብቻ ተአምር ነው የጻፈው። ስንት? አናግረኝ እናንተ አናግሩ። 7 ብቻ ነው የጻፈው እና ቆጥቦታል። ምክንያቱም ዮሐንስ የሚለን እነዚህ ተአምራቶች ምልክት ናቸው። ምልክት ስለሆኑ እኔ ምልክት ላይ ፎከስ አድርጌ አልቆይም እያለ ነው። የመጀመሪያው ተአምራት አለ ለምሳሌ በቃና ዘገሊላ ተከናወነ አለ እና የመጀመሪያው ምልክት ኢየሱስ ክርስቶስ በቃና ዘገሊላ በሰርግ ቤት አደረገ ይላል። ምልክት ነው። ምልክት ያልኩ እንደቀድሙ ቀስት ነበረ፣ ማሳያ ነው። ምልክቱ ወደ ዋናው ጉዳይ እንድትሄድ ቀስት ነው። ስለዚህ ኢየሱስ ሰርግ ቤት ወይን ጠጅ የማብላት የማጠጣት ሳይሆን አጀንዳው እኔ የተበላሸ ታሪክ ቀይራለሁ። ምን አለ አንድ ሰው አሜን ቢለኝ። እኔ ያለቀበት ታሪክ ቀያሪ ሳይን ነው። ለዚህ ነው በዮሐንስ ወንጌል ኢየሱስ ደጋግሞ እኔ ያበዛው እኔ የሕይወት ግንድ ነኝ፣ እኔ የዓለም ብርሃን ነኝ። አይነ ስውሩን አበራና ምን አላቸው? ኖ ስለ ዕውርና ስለ ማብራት አለም እኔ የዓለም ብርሃን ነኝ። የገባው የሆነ አንድ ሰው አሜን ይበል። ስለዚህ በዮሐንስ ወንጌል ላይ ክርስቶስን እንድታቀው ነው የፈለገው። እሱ ምንድነው? የዘላለሙ የእግዚአብሔር አጀንዳ። አልዓዛር ቤት ገባ፣ የሞተ አስነሳ። ከዛ ትንሣኤና ሕይወት እኔ ነኝ አለ። ስለዚህ ሊናገር የፈለገው ዮሐንስ እግዚአብሔር እንድታቁት የፈለገውን ክርስቶስን። ለዚህ ነው ዮሐንስ ከማርያምና ከዮሴፍ አወላለድ አልጀመረም። ስለ ኢየሱስ
ስለ ኢየሱስ ሲጀምር ዮሐንስ ከላይ ነው የጀመረልን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ጸጋና እውነት ተሞልቶ በእኛ አደረ፣ በመካከላችን ነበረ፣ እኛ አላወቅነውም። አሃ ኬዙ ለካ እግዚአብሔር እንግዲህ ብሉይ ኪዳን የሚባለው እስከ ሚክያስ ነው አይደል? ከዘፍጥረት ያ ነው የነበራቸው መጽሐፍ። ይሄ ጉዳይ ለካ ጭብጡ ኢየሱስ ነው እያላቸው። ልቀጥል አንድ ጩና መጽሐፉ በሉ የተጻፈልኝ ኢየሱስን እንዳገኘው ነው። እግዚአብሔር ራሱን ያስተዋወቀን የመጨረሻው ደረጃ በክርስቶስ ነው። ረፍ በሉ ልቀጥል። ብዙዎች ኢየሱስ ክርስቶስ በመሬት ላይ የመጣው ለመሞት ብቻ ይመስላቸዋል። ለመሞት አይደለም፣ አምላኬን እየተራመደ ሊተዋወቀኝ ነው የመጣው። አምላኬ ምን አይነት እንደሆነ ላባሻባሃ ደግ እንደሆነ፣ ሩሩ እንደሆነ፣ አዛኝ እንደሆነ፣ ተሸካሚ እንደሆነ፣ የሚያበላ እንደሆነ፣ የሚፈውስ እንደሆነ፣ ብርሃን እንደሆነ እንዳውቀው ነው የመጣው። ልባርካችሁ ነው። ኢየሱስ ይገለጥላችሁ። ባክጩና አሜን በለኝ። አሁን ነው እግዚአብሔር እንድታውቁ። ለምሳሌ ዕብራውያን ምዕራፍ 1 ላይ እርሱ ግን የክብሩ ነጸብራቅ አንጸባራቂ ሆኖ ኢየሱስ እግዚአብሔርን ሊያስተዋውቀን የመጣው ከዮሐንስ ወንጌል አንዱ ታምራቶች ዮሐንስ ምዕራፍ 5 ላይ ውሃ ዳር ተኝቶ የነበረ ለ38 ዓመት እግሩ የማይሰራ ሰው ነው። ተነብያለሁ በዚህ መሃል ለዓመታት ያልተንቀሳቀሰ ነገር ይንቀሳቀስ። ምን አለ ጮህ አሜን ብትለኝ ይሁን አለ። ሙጃ ማላካባ ወይ ጉባኤ ሁሉ ጮህ ኢየሱስ ይበልልኝ። ደስ የሚል እልልታ እየሰማሁ ነው። እዚህ ጋር ኢየሱስ በሉልኝ። ተባራቦራ ማሃቴኬቴ ታታቶቴቴ ማላቦራ ሰውየው ውሃ እስኪነቃነቅ ይጠብቃል አይደል? መልአክ መጥቶ ራሱ ኢየሱስ መጣ ወደሱ። ለዚህ ነው ኢየሱስ ወደ እኔ ነው የመጣው ብዬ ማስተምርህ። መሄድ ሳልችል ነው የመጣው። መራመድ ሳልችል ነው የመጣው። መዘመር ሳልችል ነው የመጣው። መጸለይ ሳልችል ነው የመጣው። ስለ ራሴ ማውራት በማልችልበት ጥሩ ጠረን ሳይኖረኝ ነው የመጣው። ኢየሱስ የመጣው እኔ ጋር ነው። ያው ኢየሱስ መጣ። የመጣው 5 በጎች መመላለሻ በሚባለው የፈውስ ጣቢያ ላይ ነው። እየሰማውህ ነው የሚል ብቻ አሜን ይበል። ውሃው በዓመት አንዴ መልአክ ይመጣና ያነቃንቋል። እሺ መልአኩ የሚመጣው ከየት ነው? ከየት ነው የሚመጣው? ኢየሱስ የመጣው ከየት ነው? አሁን መልአኩን የሚልከው ነው የመጣው። አልገባቸውም። ውሃውን የሚያነቃንቀውን የሚልከው ራሱ መጣ። ሰው መስሏቸው ነው ግን መጣ። የማርያም ልጅ መስሏቸው ነው ግን መጣ። ጀቫራላ ከማንቶ ላስተምርበት ግን የትንቢት መንፈስ እየነዳኝ ነው። ባልገመትከው በር ኢየሱስ ይመጣል። ባልገመትከው በር ኢየሱስ ታሪክን ይቀይረው። ማጋ ነው የምተነብየው። ያልገመትከው ሰው ይላካል። ይሁን አለ። አሁን ነው መሐላቴስ አውሽ እንደው ቪዥዋል አድርጌ ባሳያችሁ ቅዱሴ ዛሬ አንተ ትሻለኛለህ። ለጎንበስ ቀን ነው ና እዚህ ጋር ቁጭ በል። የሚጠብቀው ውሃውን ነው። አይኑ የት ነው? ምንድን ነው የሚጠብቀው? መልአክ መጥቶ እስኪያነቃንቀው ነው። ባልገመተው ሳይድ ኢየሱስ መጣ።
አይኑ እዛ ነው እና አያውቀውም ኢየሱስን። ደግሞ አንተ ሳላውቀው ስሙን ሳያውቀው እኮ ነው የፈወሰው። አያውቀውም። ከዛ ምን አለ? ልትድን ትወዳለህ ሲለው የሚጠብቀው መዳን ስለሆነ ዞር አለ። አዎ አለ። ግን ምን አለኝም? ሰው የለኝም። ምን ያዋ ሲነቃነቅ አንስቶ የሚከተኝ ሰው የለኝ። አሃ ይሄ ያጣው ምንድን ነው? ሰው ነው ያጣው። ያጣው ሰው ነው። እኔ እኮ ሰው ሆንኩልህ፣ ሰው ሆንኩልህ። ስለዚህ አሁን አለው አልጋህን ተሸክመህ ተነሳ። ቆይ አሁን አልጋውን ተሸክሞ መሄድ ጀመረ። የተከተልከኝ መሄድ ጀመረ። ሲሄድ አሁን አይገርምህም? መሄዱ 38 ዓመት ያልሄደ ሰው እየሄደ ቀኑ ሰንበት መሆኑ እንዴት ትዝ ይልሃል? ሕግ ታስታውሳለህ? በዚህ ሰዓት መሄዱ አይገርምህ? አሁን ሁለት ነገር፣ አንድ ሄደ፣ ሁለት አልጋ ተሸከመ። አልጋ መሸከም ስራ ነው። ስለዚህ አሁን አብ ያወጣውን የሰንበት ሕግ ሽረሃል ብለው ለማነጋገር መጡ። ተፈውሶ ሰውዬ ያገባዋል እንዴ? 9 ሰንበት ለምን አይሽር? በእግሬ እያሉ ናናና አሉት። ተሸክመ እየሄድክ እኮ ነው፣ ስራ እየሰራ ነው አሉ። እንዴ መሸከሜ ነው የሚገርማችሁ? መሄዴ ነው። አሁን ያለህ ሕጉን ይዘው ነው የሚጠይቁት። ሕጉን ይዘው ይኸው አትሸከም ብሏል፣ ተሸከምክ ይሉታል። ይሄ ሕግ እኮ እያነበባችሁልኝ እኮ ቁጭ ብዬ ነበር። ሕጉን ስትነግሩኝ እኮ መሄድ አልችልም ነበር። እና ያ ሰው ግን አለ የቱ? እኔ አላውቅም። ያ ሰው አሁን እዚህ ጋር ነበረ። ምን አለ? አልጋን ተሸክመ ሂድ አለ። እዚህ ጩና ያ ሰው በይ። ምን አለ? ቁጥር 6 ዮሐንስ ምዕራፍ 5 ቁጥር 11 ምን አለ? እርሱ ግን ያ የፈወሰኝ ሰው መተኛን ተሸክመ ሂድ ብሎኛል ስል መለሰላቸው። አላውቀውም አለ። የሆነ ሰውዬ ግን እግሬን ይሄን ፈወሰ። እኔ ማመልከው እኔ ምጠራው ኢየሱስ እውነት እዚህ ቤት ካለ ማንም ሰው በሽታውን ይዞ አይወጣ። ያ ሰው የቱ ሰው? እግሬን የፈወሰው ሰው የቱ? ያው እንዲህ ያደረገኝ ከዚህ በፊት እኮ አታውቀኝም፣ እንደዚህ ስራመድ አታውቀኝም። ምን እያላቸው ነው? ባጭሩ ከሕጉ ሰውዬው ይሻለኛል። ጩና በል እስኪ ጩና በል። ሕጉን አይደለም የምፈልገው ያስኬደኝ ሰውዬ ስቲል ባይ ዘ ወይ who he is አላወቀውም። ተባረክ ቅዱሴ። አሁን እዩት። ከዛ ቀጥሉ። ሰውየው ማን ነው አሉት። እነርሱ መተኛን ተሸክመ ሂድ ያለው እርሱ ማን ነው ብሎ ጠየቁት። አሁን የፈወሰህን ተውት ረሱት። ሕጉን ያሻረ ሰውዬ ማን ነው? እርግጠኛ እያንዳንዳቸው እኮ ቤታቸው ትልልቅ እንቆቅልሽ አላቸው። ረስተውታል። አንተ 38 ዓመት ያልሄደ ሰውዬ እየተራመደ ማን ያራመደ አትለውም? ማን ነው ሕግ ያሻረ ይሉታል። እኔ ምን አገባኝ አላቸው። የሆነ ሰውዬ ነው ግን ተመችቶኛል አላቸው። አስኬደኝ። ይኸው እዚህ ቤቱ ነው ቅባት ካለ በዚህ ሳምንት የሆነ ቢዝነስ ይንቀሳቀሳል። አላራመድ ያለ ሁሉ ይሰበራል። ፍርድ አውጣ ይለኛል። ቅባት ይሰማኛል።
ስራችሁ ላይ የተዘጋ መዝጊያ ይሰበር። ይሁን አለ። አሁን ቀጥል፣ ቶሎ ቶሎ ቀጥል። ለማን ኢየሱስ ፈቀቅ ብሎ ወደ ሕዝብ መካከል ገብቶ ስለነበረ ሰውየው ማን እንደፈወሰው አላወቀም። አንዴ ቅዱስ ተመልሰናል። ዛሬ በቃ አትፋታኝ ምን አዚ አሁን ጭቅጭቅ በዛበት። ማን የፈወሰ ብሎ ይጨቃጭቁታል። እየጨቀጨቁት ነው። ኢየሱስስ ተራመድ ካለ በኋላ ሕዝብ መሃል ገብቷል፣ ተቀላቅሏል። አሁን እየተራመደ ነው ኢየሱስ። ያ ሰውዬ የታል ሲሉት ሰውዬውን ሲፈልገው ተቀላቅሏል ሕዝብ ውስጥ። ይኸውልህ ሰው የሚሸት ወንጌል ነው የኛ ወንጌል። ኢየሱስ ሰው ይሸታል። ሰው መሃል ገብቷል፣ ተቀላቅሏል። ሕዝብ መሃል ያለው እና ይፈልጓል፣ እየፈለገው ነው። የታል ሲሉት አጣው፣ ማተረ። ያጣው ለመሰለ ተቀላቅሏል። ሂዝ ኖት ስፔሻል፣ አብሯቸው ሆነ። እኔ ምን አይነት ጌታ ነው! አጣው። ለምን አጣው? ሰው መሃል ገብቶበታል። ከዛ ሰውየው ወደ መቅደስ ሄደ። ሂድልኝ። ወደ መቅደስ ሲሄድ ከዚህ በኋላ ኢየሱስ ያን ሰው በቤተ መቅደስ አግኝቶ አሁን ሰውየው መቅደስ መግባት ይችል ነበር። አሁን የማይችለው ሰፈር ገባ። ከዚህ በኋላ የምትለምንበት ሰፈር አገኙ። ከዚህ በኋላ ረጅም ዓመት ያዩ ሰፈር አገኙ። ይሁን አለ። አሁን ተንብ ይለኛል። ባካችሁ ስታተስ የሚቀይር ሰዋል፣ ውሎ የሚቀይር ሰዋል። ሰዎች አንተን የሚጠሩበት ስም ይቀየራል። ይደነግጣሉ። አሁን በዚህ ሳምንት ይደነግጣሉ። የማይገምቱት ቦታ ያዩዋል። ታታቶ ሳባ እሱም እዛ ገባ ይለዋል። አሁን ቁጭ በሉ። መቅደስ ገባ። አሁን ይሄ የተፈወሰው ሰው ያገኘው ኢየሱስን አለም ያን ሰውዬ ነው ያገኘው። እስካሁን ማን ነው ኢየሱስ? ያ ሰውዬ ነው። ቀጥላ እነሆ ተፈውሰሃል፣ ከእንግዲህ ኃጢአት አትስራ፣ አለበለዚያ ከዚህ የባሰ ይደርስብሃል አለው። አሁን ይሄን ነው ሌላ ጊዜ ነው ነግራችሁ። ከዚህ በኋላ ኃጢአት አትስራ፣ እነሆ ተፈውሰሃል አለው። አሁን ኢየሱስ እንደሆነ አወቀ። ሰውየውም የፈወሰው ኢየሱስ መሆኑን ሄዶ ለአይሁዶች ነገራቸው። አሁን ከዛ ሰው ያ ሰውዬ ቀረና ኢየሱስ ሾማ ካባና ማን ነው ታሪክን የቀየረው? ማን ያራመደ? ማን ነው ቤትን በሳቅ የሞላው? አሁን በደንብ ስሙ። ይሄ ሰውዬ ኢየሱስ ሰንበትን በመሻሩ አጥፍቷል ብትለው ይሰማሃል? ትቀልዳለህ? 38 ዓመት በእግሬ ሳልሄድ የት ነበርክ? 38 ዓመት ስንፏቀቅ የት ነበርክ? 38 ዓመት ስሳብ የት ነበርክ? አላል ሰዎች ይሏቸዋል። እኔ ለምን እንደሆነ እዛ ቤት የምትሄጁ የት ነበረ? 38 ዓመት የሳክበት ቤት እኮ ነው። የወለድክበት ቤት፣ ገንዘብ የቆጠርክበት ቤት፣ ኢየሱስ ምን አይነት እንደሆነ ቴስት ያረክበት ቤት። አልሰማም። ለበስኩበት ብላለች አንቾ። በቀደም በላውበት ብላለች። ተሰማሃለች? እንዲያውል እሷ ከስር ሽንት ቤት የነበረበት ቤት ላይ ስትተኛ ያልሰራላትን ከዛ ሽንት ቤት ላይ ያነሳትን ቅባት ተሰማሃለች እንዴ? አሁን ስማ፣ ይሄ ሰውዬ ቆቆ ማን ነው አይደል ያላችሁ? ኢየሱስ ነው ብሎ ነገራችሁ። ተባረክ። አሁን ቀጥልልኝ።
ኢየሱስ መሆኑ ሲያውቁ እሱ ነው በሰንበት ቀን ስራ ያሰራ እሱ ነው። ሕጋቸውን ይዘው ወደ እሱ ሄዱ። አሁን ቶሎ ቀጥልኝ። አይሁድም በሰንበት ቀን እነዚህን ድርጊቶች በመፈጸሙ ኢየሱስን ያሳድዱት ነበር። ብዙ ጊዜ ሃይማኖትና ሕግ የበዛበት ቦታ ከሰው ይልቅ ለሕጋቸው ነው የሚጠነቀቁት። እሱን ረጅም አልሄድም። ሰው እየዳነ ነው። አዎ። ሰው እየተፈወሰ ነው። እግር እየተራመደ ነው። አዎ። ሕጉስ ይለዋል። ከዛ ኢየሱስ እንደዚህ አላቸው። ኢየሱስም አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁ አላቸው። ያስገኛል። ሰንበት ነው እረፍት ነው ይሉታል። ኧረ ገና ላይ ስራ ላይ ነው አላቸው። እላይ እኮ አላለቀም አላቸው። አባቴ እኔ ጨመረ። አሁን ጭራሽ አባቴ አለ። ቀጥል ቶሎ እንግዲህ አይሁድ ኢየሱስ ሰንበትን ስለሻረ ብቻ ሳይሆን እግዚአብሔርን አባቱ በማድረጉ ራሱን ከእግዚአብሔር እኩል በማድረጉ ሊገድሉት አጥብቆ ይፈልጉት ነበር። ቀጥላውን አንተ አሁን ስሙ። ጭቅጭቁ አሁን ከሰንበት አለፈና ጭራሽ ፋዘር አላለ እና አሁን ወደ ታች ብዙ አልሄድም እና እያላቸው ያለው ሕጉ ከወጣበት ቢሮ ነው የመጣሁት ነው። ምን አለ አንድ ሰው አሜን ቢል እዛ ጋር ጩና አሜን በለኝ። አንድ ቀን ትዝ ይላችኋል። በሙሴ ሕግ እንደዚህ ያለችው ተወግራ ትሙት ብለው ያመነዘረች ሴት ይዘው መጡ። ኢየሱስ ምንድነው ያደረገው ነው የሚለው? በመሬት ላይ ጻፈ። ምን ማለት ነው? ሕጉም ሲጻፍ ነበርኩ ነው። ጻፊውን እንጂ ሰፈር ልጅ እንዳልመስል ነው። ረፍ በለው እንግዲህ። ከዚህ ኢየሱስ ይበልጣል። ካላፉንታ የሆነ አንድ የበራለት ሰው አሜን ይበለኝ። እኔ ከማወራው በላይ ይሄ መንፈስ ያብራል። በ12 ዓመቱ ኢየሱስ ወደ መቅደስ ሄዶ ያስደነገጣቸው በምንድን ነው ካልከኝ፣ በሕጉ ነው። በ12 ዓመቱ ይጠይቃቸውና ይመላለስ ነበር። ጥያቄ የሆነባቸው ነው ሲመልስላቸው ነበረው። ምን ማለት ነው? እሱ የሕጉ ጸሐፊ ነው። የመጀመሪያ ሉቃስ 4 ላይ ኢየሱስ ወደ ቤተ መቅደስ ሄደ ይላል። ሄደ የመጀመሪያ ሲሄድ ጥቅልል ሰጡት ይላል። ማለት መጽሐፍ ሰጡት ማለት ብራና ሰጡት። ኢሳይያስ መጽሐፍ ላይ ወጣ። የጌታ የእግዚአብሔር መንፈስ በእኔ ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለታወሩ ማየትን፣ የተወደደችውን የጌታን ዓመት አለና መጨረሻ ይሄ ቃል ዛሬ በጆሮአችሁ አይደለም በአይናችሁ ፊት ነው እንጂ በአይናችሁ ፊት ተፈጸመ። ምን ማለት ይሄው እስካሁን ሲወራላችሁ የነበረው ቆመ እዚህ ጋር። አቤት ምን አለ የሚተባበር ሁለት ሰው ባገኝ በኢየሱስ ስም ይሄ ቃል ይዞት የመጣው ኢየሱስ ይብራልሽ። ለባለው በአይናችሁ ፊት። ከዛ ወደ ታች ምን አሉ ይላል? አጋንንት እያስወጣ እንዲህም አይነት ነገር አይተን አናቅም። ጠንቋይ የሚፈራ ወንጌል አላቅም። ደጋሚና አስማተኛ የሚፈራ ወንጌል አላቅም። ወንጌላችን በብዙ ኃይል ነው፣ ደግሞ በብዙ መረዳት ነው። ነብዬ ነው የምታወራው እየገባኝ ነው የሚል አንድ ሰው አሜን ይበል። አንድ አይንን ከፍተ እንዲህ ኢየሱስ ጭራሽ የረበሻቸው እኔ እኮ እዛ ነኝ ብሎ አረፈው። አሁን ያልገባቸው መጽሐፉን ይዞ የሚታገሉት መጽሐፍ ከወረደበት ቤት እንደመጣ ነው። ኢየሱስ እዚህ ጋር ብዙ ማስረጃ ይነግራቸዋል። አንደኛ ሕጉን ቼክ አርጉት፣ ሁለተኛ እምሰራውን ተአምራት ቼክ አርጉት፣ ሶስተኛ ዮሐንስ መጥምቁን እዩት፣ ከሰማይ ድምፅ መጥቷል እኮ
ያስረዳቸዋል። ጭራሽ አስደነገጣቸው። ሕይወት የምሰጠው እኔ ነኝ ብሏቸው አሁን ቁጥር 31 ላይ እናንተ ስለ ሕጋችሁ የሚለውን ሂድልኝ፣ ምክንያቱም ረጅም መሄድ አልችልም ከዚህ በላይ። እነዚህ ሰዎች ኢየሱስን የሚጨቃጨቁት ምን ይዘው ነው? ሕግ ይዘው ነው። ኢየሱስ ደግሞ ከኔ የመጣው አሁን አሁን እኛ የምንጨቃጨቀው ጳውሎስ በጻፈው ደብዳቤ አይደል ነው እኮ። ባይብል ኮሌጅ ገብተህ ስትማር ምን ይለዋል መጽሐፍ ቅዱስ ትምህርት ቤት? በዚህ ጉዳይ የተለያዩ ቪዎች አሉ ይለዋል። ቪዎች አሉ ይለዋል መጽሐፍ ቅዱስ ትምህርት ቤት። አንዳንዶች እንዲላሉ፣ አንዳንዶች እንዲላሉ፣ አንዳንዶች እንዲያሉት እኮ ጳውሎስ ስለሌለ ነው። አንዳንዶች እንዲህ ሊል ፈልጎ ነው ይላሉ፣ አንዳንዶች እንዲህ ሊል ፈልጎ ነው። ጳውሎስ ቢኖር አንዳንዶች ይሉ ነበር። እሱ ራሱ ይገላግለናል። እንዲህ ማለት ፈልጌ ነው ይለናል። አረፈ። አሁንም ይኸውልህ መጽሐፉ እንዲህ ሊል ፈልጎ ነው እንዲህ ሊል ፈልጎ ነው ብለህ ከምትታገል የመጽሐፉ ባለቤት እኮ ጳውሎስ አይደለም፣ አልሞተም። አባቶች በመንፈስ ቅዱስ ተነድተው ነው የጻፉት። የሚያበራ መንፈስ አለ። የሆኑ ሰዎች ቤት ዛሬ ሰማይ ተቀደደ አለ እኮ መንፈስ። ጸሐፊው እኮ አለ። ማያላባሽ ለዚህ ነው ጴጥሮስ በብላት የተፈጠረ ተረት ተከትለን እኮ አለ ምን ነው ልናሳምናችሁ ምን ሞክረው እኮ 80 ምሳሌ የገጣጠምን እኮ አይደለም። ከገናናው ክብር ነው የሰማነው አለ። ከላይ ሰማናል። ይሄ ኦዲብል ቮይስ ነው የሰማነው። ምን ሰማችሁ? የምወደው ልጄ እርሱ ነውና እርሱን ስሙት ሲል ከዛስ ከዚህ በቀጥሎ ያለ የጸና የትንቢት ቃል አለ። ግን ይሄንን አጸናልን አለ። ትንቢቱን ያጸናል። አሁን ይኸውልህ ጭቅጭቁ የተፈጠረው ኢየሱስ ሕጉ ከወጣበት ቤት ነው የመጣው። ምን ማለት ነው? ነበርኩ። ሙሴም ድንጋይ ላይ ሲቀርጸው ነበርኩ፣ ሲቀበል ነበርኩ፣ አቀባይ ነኝ። አሁን ይኸውልህ እንግዲህ አላቸው እኔ አለ እናንተ ናማን እዚሁ ጋር ቁም። እዚሁ ጋር በሰንበት አልጋ ማሸከሜን የከበዳችሁ አይደል? ከዛ እንዳላቸው ወልድ እኮ አብ ሲሰራ ያላየውን አይሰራም አላቸው። ምን ማለት ነው? ይሄን ጉዳይ ሄድ ኦፊስ አይቼ ነው። አሁን መልስ አጥተዋል። ምክንያቱም ያኛውን ኦፊስ አያውቁትም እነሱ ከሕጉና ከመጽሐፉ ጋር ይታገላሉ እንጂ ያን ዓለም አያውቁትም። አምላኬ የኔ ጌታ ማውራት ከምችለው በላይ ለሕዝቡ አብራለት። አያውቁትም ያን ዓለም የማያውቁት ነው የሚነግራቸው። እሱ እየሰራ ነው አላቸው። እኔም እሰራለሁ። መቼ? በሰንበት። አላረፈም፣ ገና ቢዚ ነው። እግዚአብሔር ያረፈው ኢየሱስ ሞቶ ሲነሳ ተፈጸመ ብሎ ነው። አሁን ምን እየሰራ ነው? እኔንም የላከኝ እሱ ነው። ከዛ ሲሰራ ያየሁትን ነው የምሰራው። ቀጥሎ አብ አለ ስለሚወደው ለወልድ የሚያደርገውን ሁሉ ያሳየው። አሁን ግራ ገባቸው። እማያውቁት ዓለም ውስጥ ገባ ኢየሱስ። እነሱ ይሄን መጽሐፍ ገልጠው ያልገቡበት ዓለም ውስጥ ገባ። ተምታቱ። ዘ ኦንሊ ሚንስ ያላቸው መግደል ብቻ ነው። እሱ ቀጥል ጭራሽ ያላችሁ አብ ለሚወደው ሕይወት ይሰጠዋል አለ። አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከነዚህም የሚበልጥ ነገር ያሳየዋል። ገና ትገረማላችሁ አላቸው።
ምክንያቱም አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ ወልድም ደግሞ ለሚፈቅደው ሁሉ ሕይወት ይሰጣል። አሁን ይኸውልህ በጣም ከባድ ነገር መጣ። ና ውጣ። ራሱን ከእግዚአብሔር እኩል አድርጎላቸው አረፈው። ሕይወት እሰጣለሁ አላቸው። ይሄ ለአይሁድ አባቶች ለፈሪሳውያን ከባድ ነው። የሚገድል የሚያድን እግዚአብሔር ብቻ ነው እያሉ ነው በጋቸው የኖሩት። ሕይወት እግዚአብሔር ብቻ ነው የሚሰጠው አለው አላቸው። እኔም እሰጣለሁ አላቸው። በአዲሱ መደበኛ ትርጉም ጨለሉ፣ ዞረባቸው። እግዚአብሔር ምስክር ዞረባቸው፣ ከበዳቸው። እንዴ ማለት እግዚአብሔር ብቻ የሚሰጠውን ነገር እሰጣለሁ ብሏቸው አረፈው። ቶሎ ቀጥል፣ ቶሎ በል፣ ቶሎ። አብ በማንም ላይ አይፈርድም፣ ነገር ግን ፍርድን ሁሉ ለወልድ አሳልፎ ሰጥቶታል። ይሄ ሌላ ጊዜ ነው የምነግራችሁ። በእሱ ባለማመን በቃ ጨረስኩ። ሂድ። እኔን አሁን እናንተ እንድታከብሩኝ አልፈልግም። አብ ራሱ ስለ እኔ ተናግሯል። የላከኝ አብ ራሱ ስለ እኔ መመስከር፣ እናንተም ከቶ ድምፁን አልሰማችሁም፣ መልኩንም አላያችሁም፣ የላከውንም ስላላመናችሁም ቃሉ በእናንተ አይኖርም። በደንብ ስማልኝ። ከዚህ ጀምረ ነው አሁን ዝም ብለህ 7 ጥቅስ እየጠቀስክ አታውራኝ። የላከውን ካላመንክ ቃሉ በውስጥ የለም። ስለዚህ ቃሉ በውስጡ ያለ ሰው ኢየሱስን ያመነ ነው። እኔ እኮ ታስቁኛላችሁ። እኔ እኮ ጴንጤ እኮ ወዳችኋል። በጣም ነው የምወዳችሁ። ጥቅስ በቃሉ የሚያወራ ሙስሊም ቲክቶክ ላይ ወጥቶ ኤፌሶን ላይ ቆላስይስ ነገሩ በእግዚአብሔር ቃል የተሞላ ነው። አልተሞላም በእግዚአብሔር ቃል። እግዚአብሔር ቃልማ ሕያው ነው፣ ሕይወት አለው። የእግዚአብሔር ቃል አይደለም እሱ፣ ሽምደዳ ነው። የእግዚአብሔር ቃል ሻማሃደ ወልድ በውስጣችሁ። ለምን አንድ ሰው ጮሆ አሜን አይልም? እሺ የመጨረሻው ቶሎ በል ቅዱስ በእነርሱም የዘላለም ሕይወትን የምታገኙ የመሰላችሁ መጽሐፍትን ትመረምራላችሁ፣ ትታገላለህ። ምን የዘላለም ሕይወት እዚሁ ስለማግኘት እነዚሁ መጽሐፍት ስለ እኔ የሚመሰክሩ ናቸው። በቃ አልገባህም? መጽሐፉ የሚያወራው ግን ስለ እኔ ነው። ከቻልክ አጨብጭባ። አሁን እኔ ልጨርስ። መጽሐፉ የሚያወራው ስለማን ነው? አንዴ ስለማን ነው? ስለማን ነው? መጽሐፍ ቅዱስ እንዲገባህ የሚፈልገው ማንን ነው? እንድታውቀው የሚፈልገው ማንን ነው? እንድትገናኝ የሚፈልገው ማንን ነው? ከቻልክ አንዴ ጮኸ አሜን በል። የዓለም ብርሃን ማን ነው? የበጎች በር ማን ነው? የዘላለም ሕይወት ማን ነው? ሕይወትና ትንሣኤ ማን ነው? ለዚህ ነው ጳውሎስ ከዚህ ዕውቀት ውጪ እንዳላ ቆርጬ ነበር። ማንቶራሳ ልጨርስ ነው። ምንኛ ምስኪን ሰው ነው ይሄን መጽሐፍ ሲያጠና ኖሮ ከኢየሱስ ያልተገናኘ። ምንኛ ከንቱ ሰው ነው ይሄን መጽሐፍ ሲማር ከርሞ ኢየሱስ ያልበራለት። ምንኛ ተራ ሰው ነው ከዚህ መጽሐፍ ላይ እድሜውን አሳልፎ ከኢየሱስ ያልተነካካ። እኔ ዛሬ ጸልያለሁ። አንዴ ልበለው። አጭር ቋንቋ ልንገር። ጳውሎስ እኮ ሕጉን ያውቅ ነበር ኢየሱስ እስኪገናኙ ድረስ። ከገማልያ ትምህርት ቤት የደማስቆ መገለጥ አይሻልም? ሃላ ተባካቶሳ ገማልያ ለዓመታት ከምትማር አንድ ደማስቆ፣ አንድ ፊት ለፊት፣ አንድ ተች ማላቫንቶራ ሻቫጋቫና። እነዚህ እኮ አልተማሩም አሏቸው። እነዚህ እኮ አልተማሩ፣ እነዚህ እኮ መሀይም ናቸው፣ እናውቃቸዋለን። አዎ ከኢየሱስ ጋር ግን ነበሩ። የሆነ ኃይል እየመጣብኝ ነው። ማሐራባሃ ከነገ ሰኞ ጀምሮ እያንዳንዱ ቀናችሁ ተአምር ይሆናል።
ሁለት ሰዎች አሉ እዚህ ቤት በእጆቻቸው የጠላትን ክንድ የሚሰብሩ ማላፋናናማ አንደበታችሁ ውስጥ እሳት ይገባል። በጣም መጽሐፍ ቅዱስን ወዳለሁ። በጣም እግዚአብሔርን ቃል ወዳለሁ። በኢንካውንተር ግን የበለጠ አምናለሁ። የዛሬ ቀኔን የተነበዩብኝ እናቶች ማንበብ የማይችሉ ናቸው። ጸሎት የሚከለክል ዕውቀት የጌታ አይደለም። ልሳን የሚከለክል ዕውቀት የጌታ አይደለም። ጩኸት የሚከለክል ዕውቀት የጌታ አይደለም። ሽብሸባ የሚከለክል ዕውቀት የጌታ ነው። ቫታማቶፌቴማቱቫስ ራቴኬማቲቫ እውነት ጌታዬን ዛሬ ለምነዋለሁ። አንዳንዶች በቀን ራእይ፣ አንዳንዶች በሌሊት ህልም፣ አንዳንዶች በተንበረከኩበት ኢየሱስ ይገናኛቸዋል። ጩና አሜን በሉ። ምን አየ? ቋን በልማቻለሁ። ምን አየ? ማታ አየሁ። ምን አየ? ጃኬት አለበስከኝ፣ ቀዝቃዛ ዳቦ ማሚ ላንተ ስትሰጥ ማሚ ምን ትላለች? ይሄ ቀዝቃዛ ነው ምን ያደርግለታል? ተይ ይብላ ይቀዝቅዘው አልክ። ስትጸልይ እኔ በመንፈስ ወደቅኩ። ስወድቅ ተውት አታስነሱት ትቶ ይነሳል አልክ። ባይ ዘ ዌይ ቅድም እዚህ ጋር መተህ ስትሄድ መንፈስ ቅዱስ እየነገረኝ ነበር። ጥለህ የሄድከው ነገር አለ። እውነት የተቀባ ሰው ነው። ከፍ በል ወዳል፣ ከፍ በል ወዳል። ተባረክልኝ። ከፍ በል ወዳል። ተዘጋጁ። ይኸውልህ እንዲህ ከመሄድ ታቆማለህ ዛሬ። ሻማሃቶስ ኢየሱስን በአይን ታየዋል። ማካፋናስ ነገረ፣ በቃ ነገረ። ተረት አይደለም፣ እያጫወትን አይደለም፣ የሆነ የመስቀል ላይ ታሪክ እያወራንልህ አይደለም። እና ማቶፌንያስ ከገናናው ክብር የሰማነው ድምፅ አለ። እባርኳለሁ ይሄን ህዝብ ዛሬ። የጋረዳችሁን መጋረጃ ቀደድኩት። ድምፅ ሰማለሁ። ከዚህ ቀን በኋላ ትንቢት የሚጀምር ሰዋል። ብዙ ሰዎች አለይ ማለት ይጀምራሉ። እግዚአብሔር ራሱ ይናገራቸዋል። ዝም ብላ መሰለ እንዴ ዘማሪው ያለች? ተረት አይደለም አይኔ አይቶት ነው የልቦናዬ ሕይወቴን እንካ ዛሬ ፍቅሩ ያዘኝ ጸጋው ያዘኝ። የመጨረሻ አንድ ደቂቃ ቁጭ በሉ። ይሄ መገለጥ ውስጥ እገባለሁ የሚል አሜን ይበለኝ። ይኸውልህ ብዙ ሰው እንዲህ የሚለው አሉ አይደል? እኔ የሚያስቅ ሰዎች አሉ። መከራ ቢመጣ ስንቶቻችን እንቆም ይሆን ወገኖቼ? እሳት ቢመጣ ስንቶቻችንን ዘልቅ ይሆን? ጋሼ እርሶ ከዘለቁኛ መዝለቃችን አይቀርም። እርሶን የረዳ ጸጋኛንም ዝም አይለንም። ማንም በኃይሉ ችሎት አይበረታም። ማንም ጀግና የለም። ማሃታ ግን ልንገርህ፣ እነ ጳውሎስ ያንን ሁሉ መከራ ያልፈሩት ኢንካውንተር ነበራቸው። ጥቅስ ሳይሆን መገለጥ ነበረ። ለምን ይመስላል? ጳውሎስ በቆመበት ሁሉ ቤተ ክርስቲያን አሳድድ ነበረ። በደማስቆ መንገድ ላይ የሚለው ለምን ይመስላል? መገለጡን 10 ጊዜ የሚያወራው አላፋዲያማ ማንም ቢክደው ልትክደው የማትችለው መገለጥ ውስጥ ግባ። ታባላ ካፋዳ መከራ ነው፣ ስደት ነው አለ፣ ሞት ነው፣ ረሃብ ነው አለ፣ አዲስ ፍጥረት ነው። ከክርስቶስ ፍቅር ሊለየኝ እንደማይችል ተረድቻል። ውጣ ታካታታ። ይኸው አንዳንዶች ከዚህ ጉባኤ ሳይወጡ ነው የሚበራላቸው። አሁን ያለውበት ዓለም ውስጥ ገባል። ይመራሻል። በዚህ ይላል፣ በዛ በኩል ይላል።
ጠላቶች ያሉበትን ይነግራል። ሌሊቶች በሕልም ይነጋሉ። ለዚህ ነው ኢየሱስ እውቀት ሳይሆን መገለጥ። ወንድሜ ትልልቅ መጽሐፍ ቅዱስ ኮሌጅ የተማሩ እኮ ናቸው የሳቱት። እዚህ ውስጥ አይደለም ኢየሱስ፣ እዚህ ውስጥ ኢየሱስም በመንፈሱ ሐሴት አደረገ። ይህንን ከጠቢባንና ከአዋቂዎች ሰውረ ለነዚህ ለሕፃናት ሪቨሌሽን እድለኛ ነን እኮ እኛ። ለዚህ ነው እግዚአብሔር አምላክ ነው አለና እኛ አወቅ ነው አላለም። ዳዊት በራልን ያለ ለመጀመሪያ ጊዜ ነው የመጣሁት ኢየሱስ ክርስቶስን የህይወቴ አዳኝ አድርጌ መቀበል እፈልጋለሁ የምትሉ ህይወቴን ልሰጠው እፈልጋለሁ የምትሉ ነይ እናቴ ነይ። ሌላም ና ወንድሜ ድንኳን ውስጥ ኦርቶዶክስ ነኝ፣ ሙስሊም ነኝ፣ ከሌላ እምነት ነው የመጣሁት። ህይወቴን ለኢየሱስ መስጠት እፈልጋለሁ፣ ጌታን መቀበል እፈልጋለሁ። ነያው ብድግ ስትሉ ሰይጣን ነው የሚሸነፈው። ነይ እኔ እናት ካላችሁበት ኑ ና ወንድሜ። አሸነፍከው። በራል ዛሬ ኢየሱስ በእልሜ አይቼ ነው። ምን አየ? በእልሜ አይቼ ምን አየ? ጂፒኤስ እያየሁ ነበር። እሺ። እና ብዙ መከራ አሳልፍኩኝ፣ ብዙ ችግር ላይ ማሁን ነገር ውስጥ ገብቼ አሳልፍኩኝ እና በጣም ጭንቅላት ልብኝ ይላለው። ገራጅ ነበረኝ፣ ቡና ቤት ነበረኝ። አሁን ያንተን እያየሁ እያለ እሄዳለሁ አልኩኝ። ሳሪ ቀረው። አንድ ቀን ምን አይባለው ደረጃ ላይ እንደዚህ እንዴት ሄዳለህ አንተ? እንደ ከታች ነኝ ያለሁት እንዲህ ይሄድ ያል በቃ እሱ ጋር ሄዳለሁ። እሱ ጋር ነው ከአንድ እህቴ ይሄን መት ተካከለች። ግድ የለም እያለች ነበር። ሳባ ይሏታል ወንት ላይ ነበር። ሄዳለሁ አልኩኝ። ደገመኝና ሁለተኛ ቀን ደግሞ አንተ የቆምኩበት ደረጃ ላይ ቆም ያሳይ ቆምከው። ዛሬ ህይወት ተቀየረ። ሌላም ና ልነሳ። አዎ ና አሸንፈው ሰይጣን። ብድግ በሉ አሸንፈው። አትነሳ ምል ዲያብሎስ ነው። ና ወንድሜ ና። እየለመነ ያለው ኢየሱስ ነው፣ ሄኖክ አይደለም። ከጨለማ ወደሚደነቅ ብርሃን ና። ነይ የኔ እናት። አሸነፍሽው። ውጭ ያለ ወንድሜ ና። እህቴ ነይ። እድሜህ እንዲያምር፣ ዘመንህ እንዲያምር የታለሽ? የታለ? የመጨረሻ እድል ልስጥህ። እየተከራከረ ያለው ዲያብሎስ ነው። አሸንፈው። አጨብጭቡለት። አሸነፍከው ሰይጣን። መንፈስ ቅዱስ እየለመነ ነው። ማንን ነው እየለመነ ነው? ጌታ። የመዳን ቀን ዛሬ ነው። የመዳን ቀን። አጠገባችሁ ካለ አበርቱት። አንዲት ሴት አለችና የጌታ መንፈስ በጣም እየተከራከራት ነው። አንዲት ሴት አለች። ሰይጣን ይህን ዓመት ሊገልሽ ነበረ። ጌታ ነው ያተረፈሽ። ከሞት የተረፈች ሴት ይህንን ዓመት አሁንም ሞት የሚያስፈራራት አልፎ ትመጣለች፣ ትሄዳለች። ቸርች ጌታን ወስና አልተቀበለችም። እድሜሽ እንዲረዝም ነይ፣ ብድግ በይና ነይ። አምጣቸውን አምጣቸው አለች። ግን አይቻታለሁ፣ በአይኔ ሰዓትም አቃታለሁ። ሰዓት አልተነሳሽም፣ አልመጣሽም። ሰው ምን ይለኛል? ሰውማ ስትሞቺ ቀብርሽ ላይ ተሰብስቦ ያለቅስልሻል፣ ንፍሮ ይበላልሻል።
ነይ አሸንፊው። ጌታ ይባርክ። ነይ አይቼሻል። የሚለምንሽ ደግሞ መንፈስ ነይ ነይ። እንኳን ክርስቲያን ሆንኩኝ ኢየሱስ ያድናል። አይቼሻለሁ። ከነ ማስክሽ ነው ያየሁሽ። በልቤ ገብቶ አማኑኤል በልቤ ገብቶ በልቤ ገብቶ እጆቻችሁ ዘሩ። እኔም ጸልዩን ጸሎት ጸልዩ ከኔ ጋር። እናቴም እዛ ሆነች ጸልይ። ጌታ ሆይ በሉ። እኔ ኃጢአተኛና በደለኛ ሰው ነኝ። በመስቀል ላይ የሞትከው ለኔ ነው። ዓለምን፣ ኃጢአትን፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ተቀብየዋለሁ። አሜን። በእግዚአብሔር ቤት ተከልኳችሁ። በእግዚአብሔር ቤት ለዘላለም ኑሩ። የጠላታችሁን ደጅ ውረሱት። ሁልጊዜ ይሳካላችሁ። ራስ እንጂ ጅራት አትሁኑ። ባርኪያችኋለሁ። ይሁን አለ። አገልጋዮቹ ይደውላችኋል። ሲደውላችሁ መታችሁ የእግዚአብሔርን ቃል ትማራላችሁ። እንዳትቀሩ። ከዛ አገኛችኋለሁ። እሺ እሷን አሟት ነው። ማንም ምንድን ያመማት? እንደ ሰው እጅ ሆኖብኝ ትላንት ነው። ለ2 ዓመት ያንተን ፎቶ በውሃ ያስረካል እየጠጣን ነበር። ተደብቀኝ ማለት ነው ቤት ውስጥ። በጌታ አይደላችሁ? ጴንጤ አይደላችሁ? ጴንጤ ኦርቶዶክስ ነበር። እሺ። እና እንትን በቴሌቪዥን እያየ ነው ውሃ እያስነካ ነው። እየጠጣች ነበር፣ እኔም እየጠጣው ነበር። አሁን ግን የመጨረሻ ልትሞት ምንድን ነው ያማት? ይጥላታል። ከዚህ በኋላ አትወድቅም። አሜን አሜን። ኢየሱስ ክርስቶስ ኢየሱስ ናዝሬቱ ጌታ ሆይ ሂድ ሂድ ሂድ። አስስ ማለት ነው። ልቀቅ፣ ጤናዋን ልቀቅ፣ እድሜዋን ልቀቅ፣ ልቀቅ፣ ልቧን ዳይ ዳይ። 3 ጊዜ ጩኸት ነው። ቀጥል ቀጥል ቀጥል። የመጨረሻ ሂድ። በኋላ የጸለይኩበትን ዘይት እሰጥሃለሁ። ይዘህ ትሄዳለህ። ታሪካቸው ይቀር፣ ታሪካቸው ይቀር፣ አስጨናቂያቸው ይመታ። አሜን። ሃይማኖት እንደሚልህ አይደለም። ኢየሱስ የገባበት ቤት ግዴታዎች አሉ። ግዴታዎች፣ ጤና ግዴታ ነው። በረከት ግዴታ ነው። ሞገስ ግዴታ ነው። ቢሆንም ባይሆንም ቢባርክም ባይባርክ ተውሱን ግዴታ የሆኑ ነገሮች አሉ። ዛሬ ያወራሁልህን ኢየሱስ በቤት ቆሞ ታየዋል። በቤት ቆሞ ታየዋል። እውነት ከዚህ ጫፍ እስከዛ ጫፍ ሜዳ ላይም አስፋልት ላይ ውጭም ያላችሁ የቆማችሁ ወንበር የሚያዛችሁ የሁላችሁ ታሪክ ተቀየረ። የሁላችሁ ታሪክ ተቀየረ። እባብና ጊንጡ ተቃጠለ። ቫላጋማታስ ማላጋቫኒያስ አንድ እችል ልናገርና የመጨረሻ በህይወታችሁ የሚሆነው ልንገር። አንድ ቀን ኢየሱስ ዘኬዎስ ቤት ገባ አይደለ? ከዛ እንዲህ ያለው ለዚህ ቤት መዳን ሆኗል ያለው። እያንዳንዳችሁ ቤት ዛሬ መዳን ሆኗል። እያንዳንዳችሁ ቤት ኢየሱስ ገባ፣ በሽታ ወጣ። ኢየሱስ ገባ፣ ድህነት ወጣ። ኢየሱስ ገባ፣ ሰላም ማጣት ወጣ። ኢየሱስ ገባ፣ ሞገስ ማጣት ወጣ። ይሁን አለ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን
ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት፣ እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ